ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆይ የጋበዝን። በቅድሚያ ርዕሰ ጉዳዮቹን እናሰማችሁ። መንግስት ህዝብ ይጠብቀኝ ሲል አሳሰበ። የብልጽግናው መንግስት ግድቡን የመጠበቅ አቅም ቢኖረውም ለሳይበር አደጋ የመጋለጥ ዕድሉ ሰፊ መሆኑን ዲፕሎማቶች አስጠንቅቀዋል። ፋኖ የአማራ ክልል 10 በመቶ አካባቢ መቆጣጠሩን መንግስት አረጋገጠ። ከሚያዝያ 2015 ዓ.ም ጀምሮ የትጥቅ ግጭት ውስጥ የገባው የአማራ ክልል 10 በመቶ አካባቢው በፋኖ ታጣቂዎች ስር መሆኑን መንግስት አረጋግጧል። በኮሎኔል ደመቀ ዘውዴ የተጠራው ስብሰባ ተበተነ። ኮሎኔሉ በምዕራብ ትግራይ የጠሩት ስብሰባ በረብሻ ምክንያት መበተኑን ሰምተናል። የብልጽግናው መንግስት የሶማሊላንድ ፕሬዝዳንትን በይፋዊ ጉብኝት ሊቀበል ነው። ሶማሊያ በኢትዮጵያና የግዛት አካል ናት ከምትላት ሶማሊላንድ ጋር የደረሰችው ስምምነት ሉዓላዊነትን የሚጥስ ነው በማለት በሁለቱም ወገኖች የሚካሄደው ግንኙነት ዲፕሎማሲያዊ ሳይሆን ግጭት ቀስቃሽ ነው ስትል ትቃወማለች። የትግራይ የሕክምና ባለሙያዎች ለሚጠፋ ህይወት ተጠያቂ አይደለንም አሉ። በክልሉ ባለሙያዎች ጥያቄያችንን ይመለስልን ሲሉ አሳስበዋል። አልቡርሃን ጦራቸው የበቀል እርምጃ እንደሚወስድ አስጠነቀቁ። እንዲሁም ከተባበሩት አረብ ኤምሬትስ ጋር የነበራቸውን ዲፕሎማሲያዊ ግንኙነት መቋረጡን ገልጸዋል። ባና 24 እነዚህንና ሌሎች ጉዳዮች ያነሳል። አብራችሁን ቆዩ። መንግስት ህዝብ ይጠብቀኝ ሲል አሳሰበ። የብልጽግናው መንግስት ግድቡን የመጠበቅ አቅም ቢኖረውም ለአደጋ የመጋለጥ ዕድሉ ሰፊ መሆኑን ዲፕሎማቶች አስጠንቅቀዋል። በአፍሪካ ወታደራዊ አቅማቸው ከገነቡ ሀገራት በግንባር ቀደምትነት የሚጠራው የብልጽግና መንግስት የኢትዮጵያ የህዳሴ ግድብን ለመጠበቅ የህዝብ እርዳታ ጠይቋል። የግድቡ ግንባታ በሚባልለት ደረጃ ላይ ያልደረሰም የፖለቲካ ሴራ ሲሰራበት ነበር፣ የኢህአዴግ ስርዓት ህዝቡን ሲያታልል ነበር በማለት ለማጣጣል ሲሞክር የነበረው የብልጽግናው መንግስት ህዝቡ ግን በተሰራጨው መረጃ ልክ መቀበል አልፈለገም። በሌላ በኩል የህዳሴውን ግንባታ በግብፅ ፍላጎት እንደሚከናወን በአረብኛ ቋንቋ ሳይቀር ቃል የገቡት ጠቅላይ ሚኒስትር አብይ አህመድ የሄዱት ርቀት መፍትሄ ያመጣላቸው አይመስልም። ከዚህም በተጨማሪ ግንባታው ሲጀመር ያመነጫል ተብሎ በእቅድ ከተያዘው በአንድ ሸዋት እንዲቀንስ ያደረጉት የብልጽግናው መሪ አሁንም ግብፅ ሊያስደስት አልቻለም። ከዚህ አልፎ ከግድቡ ግንባታ ጀምሮ በኢትዮጵያ ጎን እንደምትቆም ያረጋገጠችው ሱዳንም ጀርባዋን እየሰጠች ነው። ለረጅም 10 ዓመታት የኢትዮጵያ አርሶ አደሮች ሲያርሱት የነበሩትን ስፍራ በስጦታ የተበረከተላት ሱዳን ውለታ ቆጥራ ከብልጽግና መንግስት መሆን አልቻለችም። ከዚሁ በተቃራኒ የሁለቱም ግብፅና ሱዳን መንግስታት የውሃ የደህንነት ስምምነት ማድረጋቸው ይፋ አድርገዋል። የኢትዮጵያ መንግስት በበኩሉ ህዝብ ለህዳሴው ግድብ የሚሰጡትን ትኩረት አጠናክረው በመቀጠል ከየትኛውም አቅጣጫ የሚመጡትን ትንኮሳዎች አስቀድሞ ለማክሸፍ በግድቡ ዙሪያ በሚደረጉ እንቅስቃሴዎች ላይ የደህንነት መረጃዎችን ያጠናክር ሲል በዲፕሎማቶቹ በኩል አድርጎ አስጠንቅቋል። የትኛውም ሀገር ከዚህ በኋላ ኢትዮጵያ እየገነባቸው ባለው የህዳሴ ግድብ ላይ የጎላ ተጽዕኖ ያሳድራሉ ተብሎ ባይታመንም የሳይበር ደህንነቶችን ማጠናከር ያስፈልጋል ብለዋል። ሌላኛው የዓለም አቀፍ ግንኙነት ባለሙያዎችና ዲፕሎማቶች የህዳሴ ግድብ ግንባታን ለማሰናከል በርካታ ሀገራት እንደሚንቀሳቀሱና በተለይ ግብፅ አሁንም ይህንን ጥረቷን ቀጥላበታለች ሲሉ አሳስበዋል። ግብፅ ኢትዮጵያን ለማፍረስ ለዘመናት ሴራ ስታሴር የቆየች ሀገር ናት ያሉት ዲፕሎማቶቹ ምንም እንኳን የህዳሴውን ግድብ ሙሌት ከዚህ በኋላ የማደናቀፍ አቅም ባይኖራትም በዙሪያው ሌላ ግድብ እንዳይገነባ አሁንም እንቅፋት ስለምትሆን በትኩረት መከታተል ያስፈልጋል ሲሉ አስጠንቅቀዋል። በጥቅምት 30 ቀን 2016 ዓ.ም 6 የታችኛው የናይል ተፋሰስ ሀገራት በጋራ መልማት የሚል አዲስ ስምምነት ላይ መድረሳቸው የሚታወቅ ሲሆን ግብፅና ሱዳን ግን አንፈርምም በማለት ስምምነቱን አፍርሰዋል። በዚህም ግብፅ ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት በመውሰድ ኢትዮጵያ በግድቡ ላይ የምትከተለው አካሄድ ዓለም አቀፋዊ ህግጋትንና በ2015 ሶስቱ ሀገራት የተፈራረሙትን ስምምነት የሚጥስ ነው ስትል ከሳለች። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ አሁን ላይ 97.6 በመቶ ተጠናቋል ያለው መንግስት ሆኖም ግድቡን ለማጠናቀቅ በግምት $625 ሚሊዮን ያስፈልጋል ብሏል። ይህም በአፍሪካ ግዙፉ የሃይድሮ ኤሌክትሪክ ኃይል ማመንጫ በአሁኑ ጊዜ 2 ተርባይኖችን በመጠቀም 1200 ሜጋዋት የኤሌክትሪክ ኃይል ማመንጨት መጀመሩን ይፋ ሆኗል። አጠቃላይ ግንባታው ሲጠናቀቅም 5150 ሜጋዋት ኃይል የማመንጨት አቅም እንደሚኖረው ተገልጿል። ይህም ግንባታው ሲጀመር ያመነጫል ከተባለለት በ1000 ዋት ያነሰ ነው። ግድቡ በአሁኑ ወቅት 42 ቢሊዮን ኪዩቢክ ሜትር ውሃ መያዙ የተገለጸ ሲሆን ሲጠናቀቅ 74 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም ይኖረዋል። በኮሎኔል ደመቀ ዘውዴ የተጠራው ስብሰባ ተበተነ። ኮሎኔሉ በምዕራብ ትግራይ የጠሩት ስብሰባ በረብሻ ምክንያት መበተኑን ሰምተናል።
ደመቀ ዘውዱ የፋኖ ታጣቂ ቡድን አመራር የነበሩ ቢሆንም የብልጽግና መንግስት ምዕራብ ትግራይን እንዲያስተዳድሩ ቃል ገብቶላቸው ቡድኑን ክደው የመንግስት አዝማች መሆናቸውን አነጋጋሪ ሆነው ነበር። ከብልጽግና ጎን ሆነውም በፋኖ ላይ እርምጃ እንዲወሰድ መቀስቀሳቸውን ተከትሎ በተለያዩ ሚዲያዎች ቃለ መጠይቅ እንዲያደርጉ ምክንያት መሆኑን ይታወቃል። ይህ ባለበት ሁኔታ ሰሞኑን ኮሎኔል ደመቀ ዘውዱ በምዕራብ ትግራይ የጠሩት ስብሰባ በተለይም በአካባቢው የሚገኙ ታጣቂዎች ከትግራይ ኃይሎች ጋር አንዋጋም የሚል አቋም ማሰማታቸውን ምንጮች ተናግረዋል። በዚህም የተናገጡት ኮሎኔሉ ከአማራ ክልል የጸጥታ ኃይሎች እንዲላክላቸው ያደረጉ ሲሆን በአራት ተሽከርካሪዎች የተጫኑ ከ100 በላይ ፖሊሶቹም እንዲላኩ ሆኗል። ፋኖ የአማራ ክልል 10 በመቶ አካባቢ መቆጣጠሩን መንግስት አረጋገጠ። ከሚያዝያ 2015 ዓ.ም ጀምሮ የትጥቅ ግጭት ውስጥ የገባው የአማራ ክልል 10 በመቶ አካባቢው በፋኖ ታጣቂዎች ስር መሆኑን መንግስት አረጋግጧል። በክልሉ ያሉት ወረዳዎች በተለያየ ጊዜ የተለያየ መረጃ የሚሰጠው የብልጽግናው መንግስት አብዛኛውን አካባቢ በመንግስት ቁጥጥር ስር ይገኛል ሲል በዛሬው ዕለት አስታውቋል። የክልሉ የመንግስት ሹመኞች አብዛኞቹ የአማራ ክልል ወረዳዎች በፋኖ ቁጥጥር ስር መሆናቸው በተለያየ መድረኮች የተናገሩ ሲሆን የመንግስት ኮሚኒኬሽን ጉዳዮች ሚኒስትሩ ለገሰ ቱሉ በዛሬው ዕለት በሰጡት ማብራሪያ ደግሞ 10 በመቶ የክልሉ ቦታዎች የፋኖ ታጣቂዎች መቆጣጠራቸውን ገልጸዋል። ሚኒስትሩ ኤምቢሲ ከተባለ የአገር ውስጥ የቴሌቪዥን ጣቢያ ባደረጉት ዘለግ ያለ ቃለ ምልልስ ስለ አማራ ክልል የጸጥታ ሁኔታ ማብራሪያ ሰጥተዋል። ክልሉ የህልውና አደጋ ውስጥ ገብቶ ነበር ያሉት የኮሚኒኬሽን ሚኒስትሩ በአሁኑ ጊዜ 90 በመቶ የክልሉ አካባቢዎችን መንግስት መቆጣጠሩን ተናግረዋል። የፋኖ ኃይሎች በበኩላቸው ከ80 በመቶ በላይ የክልሉ አካባቢ በእጃቸው እንደሆነ በተለያዩ ጊዜያት ሲናገሩ ተደምጧል። ባለፉት 2 ዓመታት በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት አሁንም ድረስ መቀጠሉን ከሁለቱም ወገኖች የሚወጡ መረጃዎች ያመላክታሉ። ነገር ግን በአሁኑ ወቅት የክልሉ መንግስት ተጠናክሯል፣ አደረጃጀቱን እስከ ቀበሌ አጠናክሯል። በአብዛኛው 90 በመቶ በሚሆነው አካባቢ ክልሉ በራሱ ታጣቂ አስተዳደር የጸጥታ ሁኔታውን የሚቆጣጠርበት ሁኔታ ተፈጥሯል ሲሉ ሚኒስትሩ ተናግረዋል። ከቁጥጥር ውጭ የሆኑትን አካባቢዎች በተመለከተ ደግሞ የቀሩትን የክልሉ የጸጥታ ኃይልና የፌዴራል ኃይል በጋራ ሆነው ችግሩን የሚፈቱበት ሁኔታ እየተፈጠረ ነው ብለዋል። በድርድርና ሕግ በማስከበር እንቅስቃሴ በአብዛኛው የክልሉ አካባቢዎች ሰላማዊ ሁኔታ ተፈጥሯል ቢሉም ሚኒስትሩ የክልሉ ነዋሪዎች ግን ማህበራዊ እንቅስቃሴዎችን ጨምሮ የዕለት ከዕለት ሕይወታቸው በግጭቱ መስተጓጉሉን ይናገራሉ። ሚኒስትሩ ከቴሌቪዥን ጣቢያው ጋር ባደረጉት ቆይታ አጠቃላይ የአገሪቱን የሰላምና የጸጥታ ሁኔታ ያነሱ ሲሆን ኢትዮጵያ ወደ ተሟላ የሰላም ሁኔታ መጥታለች ሲሉ ሁለት የተቃርኖ ሐሳቦች መኖራቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የሚመሩት ህዝብ እየሞተ ነው ሲባሉ ሞት ብርቅ አይደለም፣ በአሜሪካም ሰው ይሞታል ሲሉ የዜጎች ህይወት መጥፋት መንግስታቸው እንደማያካብደው በፓርላማ በድፍረት ተናግረው ነበር። ለገሰ ቱሉም ይህንኑ መልስ የደገሙ ሲሆን በክልሉ ያለው የሰው ህይወት መጥፋትና የንብረት ውድመትን አታካብዱት ብለዋል። መሬት ላይ ያለው እውነታና የሰዎች አረዳድ የተለያዩ ናቸው ሲሉ እገታ፣ ዝርፊያና የንብረት ውድመት የመሰሉ ክስተቶችን በማንሳት ይህ ሁኔታ በየትኛውም ሀገር ይኖራል ሲሉ ለገሰ ተናግረዋል። አገሪቱ ከነበረችበትን የታፈነ የፖለቲካ ምህዳር በማስፋትና ወደ ነጻነት በሚደረገው ሽግግር ችግሮችን በኃይል መፍታት የወለዳቸው ክስተቶች እንደሆኑም አስምረዋል። የጸጥታ አካላት ባሉበት አካባቢ፣ የጸጥታ አካላት በሌላ ነገር በሚጠመዱበት አካባቢ ይህንን አጥንተው ረብሻ የሚፈጥሩ ሽፍቶች አሉ። ቀድሞም የነበረ ነው፣ በሂደትም ይኖራል ተብሎ ይጠበቃል። አልፎ አልፎ የማገት ሁኔታዎች አሉ፣ የመዝረፍ ሁኔታዎች አሉ፣ ንብረት ማቃጠል ሁኔታዎች አሉ። እነዚህ እየቀነሱ ቢመጡም አሁንም አሉ ብለዋል። ከአዲስ አበባ በቅርብ ርቀት ባሉ አካባቢዎች ሳይቀር በተደጋጋሚ ስለሚፈጸሙ እገታዎች ባህሪም ሲናገሩ አብዛኛው እገታዎች የሚደረጉት ከኢኮኖሚ ጋር የተያያዘ ነው ሲሉ በአቋራጭ ለመበልጸግ የሚደረግ እንደሆነ ገልጸዋል። አልፎ አልፎ እገታዎች የፖለቲካ መልክ እንደሚሰጣቸው ያብራሩት ሚኒስትሩ ለዚህም ማሳያ አድርገው የአማራ ክልልን ያቀረቡ ሲሆን በአካባቢው የሚንቀሳቀሱ ታጣቂዎች ኃይላቸውን ለማሳየት ሲሉ እገታዎችን ይፈጽማሉ ብለዋል። ሚኒስትሩ እገታዎችን ለመከላከል የማህበረሰቡን የነቃ ተሳትፎ ደጋግመው ያነሱ ሲሆን ውስጣዊ ሁኔታውን በአብዛኛው የሚመለከተው ህብረተሰቡን ነው። ህብረተሰቡ የነቃ ተሳትፎ አካባቢውን የሚጠብቅ ካልሆነ በወታደራዊ ኃይል ሁሉንም አካባቢ መጠበቅ አይቻልም ብለዋል። የትግራይ ወጣቶች ተስፋ እያጡ ነው ተባለ። በፕሪቶሪያው ስምምነት የተቋጨውን ጦርነት ተከትሎ በትግራይ ክልል የጥይት ድምጽ ባይሰማም ጦርነቱ የፈጠራቸው ችግሮች አሁንም አለመስተካከላቸውና በክልሉ ለወጣቶች ምቹ ሁኔታ የለም ተብሏል። በክልሉ የሚገኙ ወጣቶች ከስምምነቱ በኋላ የተመቻቸላቸው የሥራ ዕድል ባለመኖሩ ለስደት ተዳርገዋል ያሉት የባይቶና አባይ ትግራይ ፓርቲ የድርጅት ጉዳይ ኃላፊ በክልሉ ባለው የፖለቲካ አለመረጋጋት ምክንያት በርካታ ወጣቶች ተስፋ በመቁረጣቸው ክልሉንና ሀገሪቱን ለቀው እየወጡ ስለመሆኑ ተናግረዋል። ወጣቱ መሰረታዊ ለውጥ ይፈልጋል ያሉም ሲሆን የክልሉ ወጣት መሰረታዊ የፖለቲካና የኢኮኖሚ ለውጥ እንደሚፈልግ ተናግረዋል።
ወጣቱ ባለፉት ዓመታት በተካሄደው ጦርነት ተሰላችቷል የሚሉት የሳልሳይ ወያነ ትግራይ የህዝብ ግንኙነት ኃላፊ ብርሃነ አጽባሃ በበኩላቸው በጦርነቱ አካል ጉዳት ደርሶባቸው የኢኮኖሚ ጥገኛ የሆኑ ወጣቶች የተለየ ትኩረት ሊሰጣቸው እንደሚገባ አሳስበዋል። በተጨማሪም አቶ ብርሃነ ወጣቱ ለሰላም የከፈለውን ዋጋ የሚመጥን ዲሞክራሲያዊ ስርዓት ቢፈልግም ለወጣቶች ይህንን መብታቸውን እንዲጠቀሙ የሚያስችል ሁኔታ የለም ብለዋል። በክልሉ የሚንቀሳቀሱት ተቃዋሚ ፓርቲዎች ሰላም የክልሉ ነዋሪዎችን ተቀዳሚ ፍላጎት እንደሆነ አጽንኦት ሰጥተውበታል። ሚኒስቴሩ በአማራ ክልል የተፈናቀሉ ሴቶች ችግር ላይ ወድቋል የሚል ቅሬታ ቀረበበት። በአማራ ክልል በአጣዬና ደብረ ብርሃን አካባቢ በ9 ወራት ውስጥ 5000 የሚሆኑ ሴት ተፈናቃዮች በቂ የምግብና የመጸዳጃ ቦታ ባለመኖሩ ምክንያት ችግር ላይ እንደሆኑ በመግለጽ ቅሬታቸውን ለሴቶችና ማህበራዊ ጉዳይ ሚኒስቴር ማቅረባቸው ተገልጿል። በሚኒስቴር መስሪያ ቤቱ የሴቶች ጥቃት ጥበቃና መከላከል በአካባቢዎቹ ተፈናቅለው ከሚገኙ ዜጎች መካከል 5000 የሚሆኑ ሴቶች የምግብ አቅርቦት በበቂ ሁኔታ አያገኙም ሲል አስታውቋል። በቂ የውሃ አቅርቦት አለመኖር እንዲሁም የመጸዳጃ ቦታዎች አለመመቻቸት ጋር ተያይዞ ለተለያዩ ችግሮች የተጋለጡ መሆኑን በመግለጽ ለሚኒስቴር መስሪያ ቤቱ ቅሬታ አቅርበዋል። በዚህም ሚኒስቴር መስሪያ ቤቱ የደረሰውን ቅሬታ በተመለከተ ለጤና ችግር እንዳይጋለጡ በክልሉ የህብረተሰብ ጤና ኢንስቲትዩት እንዲመለከተው በማድረግ ላይ ነኝ ሲል መልሷል። የምግብና ውሃ አቅርቦትን በተመለከተ ደግሞ የክልሉን አደጋ ስጋትን በማነጋገር ችግሩ በአንጻሩ እንዲፈታ እየሰራሁ ነው ብሏል። ቅሬታ ያቀረቡት እነዚህ ይሁን እንጂ በተለያዩ መጠለያ ካምፕ ውስጥ የሚገኙ ዜጎች ላይ የሚስተዋሉ ችግሮች እንዳሉ አያይዘው ገልጸዋል። ሚኒስትሩ በተለያዩ ምክንያቶች ተፈናቅለው የሚገኙ ሴቶችና ህጻናት ለተለያዩ ችግሮች እንዳይጋለጡ ከሚመለከተው አካል በጋራ በመሆን እየሰራሁ እገኛለሁ ሲል ነው ምላሽ የሰጠው። በአሁኑ ወቅት በኢትዮጵያ ውስጥ የጦርነትና የጎርፍ አደጋን ጨምሮ በተለያዩ ምክንያቶች የተፈናቀሉ በአጠቃላይ 2.3 ሚሊዮን የሚሆኑ የሀገር ውስጥ ተፈናቃዮች እንደሚገኙ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቆ ነበር። የብልጽግናው መንግስት የሶማሊላንድ ፕሬዝዳንትን በይፋዊ ጉብኝት ሊቀበል ነው። የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በሶማሊላንድ የኢትዮጵያ ቆንጽላ ኃላፊ አምባሳደር ተሾመ ሹንዴን ሁርጌሳ በሚገኘው ቤተ መንግስታቸው ተቀብለው በሁለትዮሽ ጉዳዮች ላይ መወያየታቸው ተሰምቷል። ይህ ውይይት የተደረገው ፕሬዝዳንቱ ለፓርላማው ባቀረቡት ዓመታዊ የአገሪቱ ሁኔታ ንግግር ላይ ወደ ኢትዮጵያ ይፋዊ ጉብኝት ለማድረግ ዝግጅት እየተደረገ መሆኑን ማስታወቃቸውን ተከትሎ ነው። ሁለቱ ወገኖች ትናንት ሚያዝያ 28 ቀን 2017 ዓ.ም ባካሄዱት ውይይት በሶማሊላንድና በኢትዮጵያ መካከል ያለውን የረጅም ጊዜ ዲፕሎማሲያዊ ግንኙነት ለማጠናከር በሚወሰዱ እርምጃዎች ዙሪያ መነጋገራቸውን ሆርን ዲፕሎማት ዘግቧል። በውይይታቸው ወቅት ሁለቱም ወገኖች የሁለትዮሽ ትብብርን ለማጠናከር ያላቸውን ቁርጠኝነት ያረጋገጡ ሲሆን ገንቢ የሆነ ውይይት ያለውን ጠቀሜታ ማጉላታቸውን ዘገባው አመልክቷል። ሶማሊያ በኢትዮጵያና የግዛቴ አካል ናት ከምትላት ሶማሌላንድ ጋር የደረሰችው ስምምነት ሉዓላዊነትን የሚጥስ ነው በማለት አጥብቃ ስትቃወም ቆይታለች። ታህሳስ 22 2016 ዓ.ም በአውሮፓውያኑ አዲስ ዓመት ዕለት አዲስ አበባ ላይ በቀድሞው የሶማሌላንድ ፕሬዝዳንት ሙሴ ቢሂና በጠቅላይ ሚኒስትር አብይ አህመድ መካከል የባህር በር አጠቃቀምን በተመለከተ የመግባቢያ ሰነድ ተፈርሞ ነበር። በስምምነቱ ሶማሌላንድ ለኢትዮጵያ የንግድና የባህር ኃይል አገልግሎት የሚውል የባህር ጠረፍ ስትሰጥ በምላሹም ኢትዮጵያ ለሶማሊላንድ የአገርነት እውቅና ትሰጣለች ተብሎ ነበር። የስምምነትም በወቅቱ በአንድ ወር ውስጥ ተግባራዊ እንደሚሆን ተነግሮ የነበረ ቢሆንም ከወራቶች በኋላ ኢትዮጵያና ሶማሊያ በመሪዎቻቸው አማካኝነት ሌላ ስምምነት ተፈራርመዋል። ስምምነቱን በተመለከተ በሶማሊላንድ በሁለቱ ሀገራት መካከል አንካራ ላይ የተደረሰው ስምምነት የሁለቱ ሀገራት ጉዳይ መሆኑንና ሶማሊላንድ ሌላ ሀገር በመሆኗ ይህ ጉዳይ አይመለከታትም ሲሉ ባለስልጣናቱ ተናግረው ነበር። ይህንን ተከትሎም ሶማሊላንድ እና ኢትዮጵያ ተፈራርመውት የነበረውን የመግባቢያ ሰነድ ያለበትን ሁኔታ በተመለከተ ሲናገሩ አዲሱ መንግስት ገና ስልጣን መረከቡ በመሆኑ ጊዜ ወስዶ እንደሚመለከተውና የሚወስንበት ይሆናል ብለው ነበር። በወቅቱ በሁለቱ ሀገራት መካከል የነበረው ግንኙነት ከመበላሸት አልፎ ወደ ግጭት ሊያመራ ይችላል በሚል በአፍሪካ ቀንድ አካባቢ ከባድ ስጋት ተፈጥሮ ቆይቷል። በኢትዮጵያና በሶማሊያ መካከል የተፈጠረውን ውዝግብ ተከትሎም ከኢትዮጵያ ጋር ውዝግብ ውስጥ ያለችው ግብፅን ጨምሮ ሌሎች ሀገራትም ለሶማሊያ ፖለቲካዊና ወታደራዊ ድጋፍ ለማድረግ ከስምምነት ደርሰዋል። ይህም ሶማሊያን የእጅ አዙር የፍልሚያ ሜዳ በማድረግ የአፍሪካ ቀንድን አለመረጋጋት የበለጠ ሊያባብሰው ይችላል በሚል ስጋት የተፈጠረበት ወቅት ነበር። አሁን ላይ የብልጽግናው መንግስት የሶማሊላንድ ባለስልጣናት እንደሚቀበል መግለጹን ተከትሎ ከሶማሊያ በኩል የተሰጠ ምላሽ ስለመኖሩን ይህ ዜና እስካዘጋጀንበት ጊዜ ድረስ አልሰማንም።
የትግራይ የሕክምና ባለሙያዎች ለሚጠፋ ህይወት ተጠያቂ አይደለንም አሉ። በክልሉ የሚገኙ ባለሙያዎች ጥያቄያችንን ሊመለስልን ይገባል ሲሉ ድምጻቸውን አሰምተዋል። የደሞዝና ጥቅማጥቅም ጥያቄያቸው በአፋጣኝ እንዲመለስላቸው የጠየቁ ሲሆን ይህ ካልሆነ ግን እርምጃ እንደሚወስዱ አሳስበዋል። የደሞዝ ጥያቄያችን ይመለስልን፣ የሥራ እርካታ፣ የቤት ኪራይ ከፍልልንም የሚል መፈክሮችን በመያዝ ሰላማዊ ሰልፍ በመውጣት ድምጻቸውን አሰምተዋል። እነዚህ መሰረታዊ ጥያቄዎቻችን ካልተመለሱ ስራቸውን እንደሚያቋርጡና ለዚህም ተጠያቂ እንደማይሆኑ ሐኪሞቹ አስጠንቅቀዋል። በአገሪቱ የሚገኙ የሕክምና ባለሙያዎች ተመሳሳይ ጥያቄ እያነሱ የነበሩ ሲሆን መንግስት መልስ የማይሰጣቸው ከሆነ ስራቸውን እንደሚያቆሙና ለዚህም የቀናት ዕድል ብቻ እንደሚሰጡ ማስጠንቀቃቸው መዘገባችን ይታወሳል። የኢትዮጵያ ጤና ባለሙያዎች ማህበር በበኩሉ መንግስት የጤና ባለሙያዎች የሚያነሷቸውን ጥያቄዎችን ችላ ከማለት ወጥቶ ጉዳዩ በሀገር ላይ ችግር ከማስከተሉ በፊት ለጥያቄዎቹ ተገቢውን ቦታና ምላሽ እንዲሰጥ ሲል ጠይቋል። ማህበሩ የጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢ ናቸው ያለ ሲሆን መንግስት አስቸኳይ መፍትሄ ሊሰጥ ይገባል ሲልም አሳስቧል። አልቡርሃን ጦራቸው የበቀል እርምጃ እንደሚወስድ አስጠነቀቁ። እንዲሁም ከተባበሩት አረብ ኤምሬትስ ጋር የነበራቸውን ዲፕሎማሲያዊ ግንኙነት መቋረጡን ገልጸዋል። የሱዳን ጦር አዛዥ ጀነራል አብደል ፈታህ አልቡርሃን በሱዳን ላይ ለሚሰነዘረው ጥቃት በቀል እንደሚወስዱ ገልጸው ህዝቡ በመጨረሻ ማሸናፊ ይሆናሉ ሲሉ በፖርት ሱዳን የነዳጅ ማከማቻ መጋዘኖች ከተፈጸመው ጥቃት በኋላ ተናግረዋል። ጀነራሉ ባስተላለፉት የቪዲዮ መልእክት ከኋላቸው በጥቃቱ ከነደዱ የነዳጅ መጋዘኖች የሚወጣ ጭስ ይታያል። አልቡርሃን ግባችንን ወደ ማሳካት እንሄዳለን፣ ይህም ሚሊሻዎችን ፈጣን ድጋፍ ሰጪ ኃይሎችንና የሚደግፏቸውን ሁሉ ማሸነፋችንን እንቀጥላለን ብለዋል። አክለውም በሱዳን ላይ ጥቃት ለፈጸሙ ሁሉ የምንናገረው የበቀል ጊዜ ይመጣል ሲሉም ተደምጠዋል። የአልቡርሃን አስተያየት ሱዳን ከተባበሩት አረብ ኤምሬቶች ጋር ዲፕሎማሲያዊ ግንኙነቷን ለማቋረጥ መወሰኗን ተከትሎ ሲሆን ሱዳን ወደዚህ ውሳኔ የደረሰችውም የተባበሩት አረብ ኤምሬቶች አርኤስኤፍን በጦር ኃይሉ ላይ ባደረገው የ2 ዓመት ጦርነት ይደግፋል በሚል ክስ ነው። ከዚህ በተጨማሪ ውሳኔው የተወሰደው በፖርት ሱዳን ወደብና ሌሎች አስፈላጊ መገልገያዎች ላይ ያነጣጠረ የ3 ቀናት የድሮን ጥቃት ከደረሰ በኋላ ነው ሲሉም የሱዳን ባለስልጣናት ገልጸዋል። አልቡርሃን እንዳሉት ሱዳናውያን ንቃተ ህሊና ያላቸው፣ በሰው ልጅ ታሪክ ውስጥ ጥልቅ የሆነ ቦታ ያላቸው፣ በመሰል ክስተቶች የማይደናገጡና በእነዚህ አደጋዎች የማይፈሩ ታሪክና ስልጣኔ የሰሩ ህዝቦች ናቸው ብለዋል። ባና ሚዲያን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን።